ከማን ጋር እያወራሽ ነው? ፍሬ አይኔ እየጠበቀሽ ነው ዛሬ እጭ ልጅ ዮርዲ ቆይ አንዴ እባክሽን በቃ ፈልገህ ማለቻ አይገባ። ምንድነው ያደረኳት? እሱን ብቻ ነው ማወቅ መፈልገው። ይሰራላል ደግሞ ምን እንዳጎደልክባት ምታጣ አይመስለኝ። አንቺ ከማን ጋር እያወራሽ ነው? ፍሬ ስተፊቸነካለው አንተ ሰሰር ካንሳ ስለ ቴክስት አልመለስ አልፈልግህም ማለት ነው። ቆይ ምን አርግሽ ነው? ምን አሳጥቼሽ? ምን ኑሮ ምን ታሳጣኛለህ? ባጭሩ እሷን የሚመጥናትን ህይወት መስጠት የሚችል የለህም። ፍቅራችንስ ፍሬ ጊዜያችንስ? እሱ እኮ አብረን መለወጥ እንችላለን። እሱን ሂድና አማርኛ ፊልም ላይ ያለች ሴት ንገራት አሁን ከቤት ውጣልኝ። የኔ ማናፍቆት ያለኔ ማናውቆት ማውራት ምንም አልበጀው ሆዲፍቸው እባክህን ቴዲ ልጄ ጡት ፈልጋ እያለቀሰች ነው አሉኝ። እኔን ቦታ ሸፍንልኝ። እሺ ሂጂ ችግር የለም። 10 ደቂቃ ብቻ። ወዴት ነው በስራ ሰዓት? 10 ደቂቃ ልጄ። እኔ እኮ ልሸፍንላን ነው። አንተ ምን አገባ ድርሻን አስራ። ቆይ አንቺ አባትሽ ቤት አረግሽው እንዴ? እኮ ለትርፍ የሚሰራ ቤት ነው። ታዲያ ልጄ ተረባ እኔ እዚህ ልቆይ? እንግዲህ አሁን ስራው ልቀቂውና አንቺም ስትራቢ ይገባሻል። እሺ እለቃለሁ። ምንድነው ፍሬው ችግር አለ እንዴ? አይ እሷ መስራት አልሆነላትም እየሸኘኋት ነው። እንዴ ዮርዳኖስ ሲጀመር አራስ አልነበርሽ እንዴ? ለምን ገባሽ? እሷ ናታ። አይ ጋሼ ቤቱ ሰው ስለሌለው ተስራ በየነ ቲፑም ይጠቅማታል። ምን አይደለም ጋሼ አንቺ እንዴ ዝም በይ ትንገረኝ። እኔ ልንገሮት ጋሼ የምታጠባት ልጇን ትታ እንድትመጣ ያደረገችው አባርሻለሁ ብላ አስፈራርታት፣ እንደገና ደግሞ አሁን እንኳን ልጅሽ አለቀሰች ተብሎ ተደውሎላት ልትሄድ ስትል ነው ልታባራት ነበር። ምን ጉድ ነው የምትለኝ? እኛ ከሷ ጋር መስራት ሰልችቶናል። አንተ ያማል እንዴ ጋሼ ዝም በሉት። በጣም ስለ መቆጣጠራችሁ ላይ ያጣሉን ፈልገው። ዝም በይ ሴት ሆነ ሴት ላይ የምጨክኝ አረመኔ። አሁን ነው ውጭ እንዴ እኔን ጋሼ ውጪ የሆነ አንዱ ቤት ሻለ አይዞሽ በጣም ይቅርታ። አሁን ነው 4 ወር ደሞዝ ልክልሻለሁ። ስጠነክሪ መተሽ ስራ ትጀምሪያለሽ። እሺ በጣም አመሰግናለሁ። አይኔ እየጠበቀሽ ነው። አንቺ ቤታ ማን ነው ከኪሴ ውስጥ ብር የወሰደው? ምን ያስጮሃል? ምን ነው የተቀባሽው? የሞተር ዘይት ፌስ ማስክ ነው። ዛሬ በጣም ከባድ ነው ቀጠሮ አለብኝ። የት ልትሄጂ? አርፈሽ ተቀመጪ። እንዴ ስሜ ሚጣ ሲውል ጻና እንዴ መስላችሁ 25 ዓመት እኮ ነው። አንቺ ነግሬሻለሁ ስርዓትሽን ያዢ። እግርሽን ነው የምሰብርልሽ። ይልቅ ጥሩ ምግብ ሰርተሽ ስራ ቦታ አምጪልሽ። ጩፍ ሁልጊዜ ቃኘዋለ ሄሌኒ ፍቅር ወጣሽ ማለት ወንድም ያን ስራ ዞይ ነው። ቀጠሯችን ከሰዓት መሆን ይችላል። መልካም እሺ። እሺ በል በኋላ እንገናኛለን። ቻው ማርያም አልቆይም። እሺ ምንድነው? ቶሎ በል እንጂ ልታድርበን ነው እንዴ? ይሄው እሺ ጨረስኩ። ቶሎ በል ወይ ማሂ እኔ ቆንጆ። ይሄው ብራዘር አልቋል። እቺ ነበር የተላቀቀችው። የተወሰኝ አንዴ መልሼ ደውልሽ ማሪ። አንቺ ልጅ በዚህ ስልክ ሁለተኛ እንዳትደውይ ያላልኩ? እኔ እንዳናግረኝ እወድሻለሁ የምትለኝ ሸተን ነበር። እሳትና አንዴ ከሞቁት አመዱን አይቆጥሩትም። አው እሸቴን ነው። ቻው። ምን ነው ታዘብከኝ እንዴ? ኧረ ምን ላድርግ በዙብኝ እኮ ወንድሜ። ዛሬ እንዴት አይነት ቆንጆ ምግብ እንደሰራውልኝ ማሬ። ቢኒ ትተዋወቃላችሁ? ፍቅረኛዬ ነው ታውቃለሽ ወንድሜ። እሱ ወንድምሽ ነው እንዴ? አዎ። ቆይ ምንድነው? ወይኔ ተበላው። ከብዙዎቹ መሀል ለካ እህቴ የነበረች አንዷ። ምን ማለት? እህቴ ተርፈሻል። እሱ አይሆንሽም። እኔ አንድ ብሎን እስክፈታ ስንቱን ሴት ሲያስለቅስ ነበር። ምን ሂሳቤ ሂሳቡ ነው። ይሄ ደግሞ ቲፕ ነው። ይቅርታ ወንድሜ። ይኸውልህ ወንድሜ 10ን ብታባር አንዱን አትይዘውም። ደግሞ እህትም ባይኖር እናት ይኖርሃል። ሴት ልጅ ላይ ግፋት። ሁለተኛ ስልክ እንዳትደውልልኝ። አንዳንድ ጊዜ ግርም ይለኛል። ውድ ያሉት ሁሉ ይረክስብኛል። ዋት ዛሬም 20 ብር ነው የምታስቀምጠው? ሌላ እኮ ስለሌለኝ ነው። አሁንስ ያንተ ችግር መስዋዕት የሰለችን። አሁንስ በዛ እኮ አንተ ሁሉ አይደብርም እንዴ? በልተህ ጠጥተህ 20 ብር የምታስቀምጠው አንተም አይደለማ። ከሌለ እኮ ከቤት አለመውጣት ነው። እኛ እኮ ጅል ነን አይደለም። ከዚህ በላይ አጃጃለን እንጂ። እኔ እኮ በነበረኝ ሰዓት ለእናንተ እንደዚህ አልነበርኩም። ምን አይነት ጨካኝ ልብ ነው ያላችሁ? እንደውም በቃ ያንተን ከስ ሞላበት ግዴታ የለብኝም። ላይክ አልፈልግም። እኔ መቋሜ እንደሷ ነው። ሁለተኛ እንዳትደውልልኝ። እመነዘው ባይኖረኝ ከጂ። ሰላም ፍሬህይወት፣ እንኳን ደስ አለሽ። ስራው ተሳክቶላችኋል። መጣችሁ ፕሬዘንት ማድረግ ትችላላችሁ። ምንድነው? ምን ተፈጥሮ ነው? ስራው ተሳክቷል ነው አሉ። ታዲያ ይሄ ደስታ ነው። ምን ያስኮፍስሻል? ያማል እንዴት ቴዲ እኮ ነው ፕሮፖዛሉን የጻፈው። እንዴት ያለ ተሰራዋለሁ ምን ነው እንዴ? ታዲያ ምን ልታረጊ ነው? ቴዲ አስቀየምን፣ ይቅርታ እና ስራው ተሳክቷል ነው አሉ። ታዲያ እኔ ምን አገባኝ? ኧረ አይባልም ቴዳ፣ ጓደኞች አይደለንም? እውነት ብለሃል። ጓደኝነት ማለት በከፍታም በዝቅታም አብሮ መሆን ስለሆነ አዎ ቴዲ አብሬሽ አልሄድም። ዋንታይ ሞልቶ ምንዳምና ጎጆ ይቀንቱ
ብቻ እሱን አግብቼ በሊሞዚን ከሰፈር ስወጣ ምቀኞቼ እነማን? አንቺ ተንኮለኛ በስማም ወይ ደወለ ወይ እኔ ፍቅር አንተ ቤት የቱ ነሽ ነው ማሬ? ከማሚ ጋር ሾፒንግ ወጥቼ እሺ ቤቢ ቻው። ኧረ ወደዛ በእኔ ድሬነ ቤት አትስጠብቅ። እሺ ማሚ ሾው ሂጂ ሞልፋታ ያንን ተከራይ ከከፈልክ ትኖራለህ፣ ካልከፈልክ እኔ ቆጣቴን ይዘህ ውልቅ በል በይው። ይችን ቤቱ ነው መቀኛ አንተ ለምን ማከፍል አባት ቤት አረካው እንዴ? በኋላ ከፍላለሁ። 3 ቀን አንድ ያለፈው አታውቅም። ነግሬሃለሁ። ዛሬ ካልከፈልክ ኮተትህን ይዘህ ውልቅ በል ብለሃል። እቺን ቤት ሆና ትሽ ማነው? ኧረ ቀስ ክፈችለት እንጂ ጓደኛዬ እኮ ነው። እዚህ ነው የምትኖሪው? ታውቃታለህ? ያከራየ ልጅ ናት። አንተ የት ነው የምታውቃት? ታዲያ ይሄ ሁሉ ውሸት ምንድነው? በዚህ ሁኔታ እንድታየኝ አልፈልግም ነበር። ሁሉን ነገር ላስረዳችሁ ነበር። ምንድነው የምታስረጂኝ? አውቃለሁ አጥፍቻለሁ። የእናንተ ኑሮ ስለሚለይ ጥለኸኝ የምትሄድ መስሎኝ ነው። ይቅርታ። እንዴ አዲስ ፍቅረኛ ከነገርከኝ ሰናት እንዴ? ዝም በል እባክህ። እኔ ያየሁትና የወደድኩት ንጹህ ልብሽን እንጂ የደለበው ኪስሽን አልነበረም። አሁን ደግሞ ድሃ መሆንሽ አይደለም ያሳስበኝ፣ በእኔ ላይ እምነት ማጣትሽ ነው። አንቺ የሚጣበረ ምን ሰራልሽ? ቆማለት ብልሽ ነው ግቢ መጣው ባክሽ። ላንተ ያለኝ ፍቅር እውነት ቢሆንም ድህነት የምትንቀው መስሎኝ ውሸት አለም ፈጠርኩኝ። እውነተኛ ድሃ ሰው የሚሆነው ማንነቱን ሲደብቅ ነው። ይሄ ያረጀ ቤት አንቺን አያሳንስሽም። እኔ የምፈልገው እውነተኛው የሚጣ ነው። ከእንግዲህ መደበቅ ደክሞኛል። ፍቅራችንን ከአንድ አዲስ እንጀምረው። በሉ እንግዲህ ተረጋጊ። ዛሬ ፍራትሽን አሸንፈሽ ልብሽ የምትናገርበት ቀን። ለዓመታት የደበቅኩት ቃል ነው። እወደዋለሁ እህቴ ከምነግርሽ በላይ። እንዴ ሁለታችሁም እዚሁ ናችሁ? ዛሬ ትልቅ የምነግራችሁ ነገር አለ። እኔም የምነግርህ ነገር ነበረኝ። ይቅርታ ወርዲ፣ እኔ ልቅደም። ፍሬ ለዓመታት በድብቅ ሳፈቅርሽ ኖሬያለሁ። ከዛሬ ነገ ነግርሻለሁ እያልኩኝ ብቻዬን ተሰቃየሁ። ቴዲ እኔ ትወዳታለህ? ነፍሴ እስክትወጣ ድረስ የእሷን መልስ ባላቅም በጣም ደስ ይላል እህቴ። እንዲህ ያለ ፍቅር ሲቀርብልሽ መልስ አትሰጪም? ዮርዲ እኔ አላቅም ነበር። በቃ ምንም አትበይ ቴዲ። እሷም እንደምትወድህ አውቃለሁ። ለሁለታችሁ መልካም እድል። እኔ ስራ ስላለብኝ ነው። ፍቅር ወርቅ አምባር ነው ማውለቅ አለብኝ። ፍቅር ወርቅ አምባር ነው አንተ ምን አይነት ሴት የምትወደው? ማለት ሚስት እኮ እኔ ነኝ። እንደኔ አይነት ነው። ኢትስ ትሩ። ግን ደግሞ ሴት ልጅ ዝንጅብል እግር ስትሆን አልወድም። እኔ ግራም ሊያምር ይችላል ግን እኔ አልታየኝም። እስቲ መነጽርን አውልቅ። እጄን እግሬን የማይወድልኝ የለም። አንዴ ውጪ እናውራ እኔና አንቺ። ምን ነው ችግር አለ? እኔ ፍቅር አይ ፈልጊያት ነው። ነይ አንቺ። ጨዋታ ሲይዝ ነው አትወጂም። አንዳንድ ጊዜ ምንድነው እንደዚህ የምትፈጣጠኝ? ማለት በራስሽ ኮንፊደንስ የለሽም ወይስ አታምኚው? ኮንፊደንስ ምናምን ትያለሽ እንዴ? እኔ ነገር ሲደገስ ከሩቅ ነው የሚሸተኝ። ምን እያሰብሽ እንደሆነ አውቃለሁ። ኧረ በስመ አብ እንደውም እሄድልሻለሁ። ስንት ያሳለፈን ጓደኛ ማቾች በዚህ ዞር ወይ ደዛ። ምንድነው ችግር አለ እንዴ? 09313710 ደውልልኝ። እሺ እጠብቃለሁ። አልደውልም። የምስል ምን ብላህ ነው ንገረኝ። ስልኳን ነገረችኝ እንደውልላት ቀስ ብላ። የራስ ጉዳይ ፋራ። አውቄብሽ ነበር አንቺ ሴጣን።